ጤና ይስጥልኝ እንደምን አላችሁ የዚህ ቻናል ተከታታዮች። ረጅም ዕድሜ መኖር መታመም እናም አቅም ማጣት የሌለበት በደስታ እናም በሙሉ ጤንነት የተሞላ እንዲሆን የማይመኝ ማን አለ? ብዙዎቻችን ረጅም ዕድሜ እናም የወጣትነት መታደስን ፍለጋ ውድ የሆኑ የውጭ ሀገር ሱፐር ፉዶችን እናም ክኒኖችን ወይም ሰፕሊመንቶችን ስናሳድድ እንውላለን። ነገር ግን ትልቁ ምስጢር ያለው እዚሁ እጃችን ላይ ነው። በሀገራችን ምድር በየቀኑ በምናያቸው ጥራጥሬዎች ውስጥ እንደሆነ ታውቁ ኖሯል? በዓለማችን ላይ እጅግ ረጅም ዕድሜን የሚኖሩ ማህበረሰቦች የሚባሉት የዕለት ተዕለት የምግብ ዋነኛ ምስጢራቸው ጥራጥሬዎች ናቸው። በዛሬው ቪዲዮአችን ዕድሜያችንን የሚያራዝሙ መላ አካላችንን እንደ አዲስ የሚገነቡ በሀገራችን በየገበያው በቀላሉ የሚገኙ 8 ድንቅ ጥራጥሬዎችን በጥልቀት እንመለከታለን። እያንዳንዱ ጥራጥሬ ምን አይነት ንጥረ ነገር እንዳለው፣ ለመላ አካላችን፣ ለልባችን፣ ለስኳር፣ ለደም ስኳር እናም ለአእምሮ የሚሰጠውን ጥቅምና በቀን ምን ያክል እናም እንዴት መመገብ እንዳለብን በሳይንሳዊ መረጃዎች አስደግፈን እንመለከታለን። በተለይ ቁጥር 8 ላይ የምናየው ዘር በምድር ላይ ካሉ እጅግ አስደናቂ የጤና ምንጮች ውስጥ አንዱ ነው። እስከ መጨረሻው ድረስ አብራችሁኝ ቆዩ። ከመጀመራችን በፊት ግን እንኳን ወደ ቻናሌ በደህና መጣችሁ እላለሁኝ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ወዳድ ከሆናችሁ ይህንን ቪዲዮ ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁ እላለሁኝ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ፣ በደስታ እመልስላችኋለሁኝ። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትዘነጉ። ሰብስክራይብ ካደረጋችሁ ወደ አንደኛው ዘር ወይም ደግሞ ጥራጥሬ እንለፍ። አንደኛ ምስር ነው። የልብ ጋሻ እናም የብረት ማዕድን ማከማቻ ነው። ምስር በሀገራችን በብዛት የምንመገበውና ፍጹም የአማራጭ ምንጭ የሌለው ድንቅ ጥራጥሬ ነው። ቀይ ምስርም ሆነ ድፍን ምስር እጅግ አስደናቂ አቅም አላቸው። በከፍተኛ የእጽዋት ፕሮቲን፣ በፎሌት፣ በብረት ወይም በአይረን፣ በማግኒዥየም እናም በሚሟሟ ፋይበር የበለጸገ ነው። ለመላ አካላችን የሚሰጠው ጥቅምም ምስር በውስጡ ባለው ከፍተኛ ፋይበር አማካኝነት በደም ውስጥ ያለውን መጥፎ ኮሌስትሮልን ኤልዲኤልን ያጥባል። ይህም የደም ስሮች እንዳይደፈኑ በማድረግ ከልብ ድንገተኛ አደጋ ይጠብቃል። ከፍተኛ የብረት ይዘቱ ደግሞ የደም ማነስን አኒሚያን ይከላከላል። ለሰውነታችን ንቁ ጉልበትን ይሰጣል። በውስጡ የያዘውን የብረት ማዕድን ሰውነታችን በቀላሉ እንዲመጠው ለማገዝ ምስር ወጥን ከቲማቲም ሰላጣ ጋር አብሮ መመገብ እጅግ ይመረጣል። ወይም ደግሞ የሎሚ ውሃን መጠጣት። በሳምንት ከ3 እስከ 4 ቀናት በወጥ ወይም በሽሮ መልክ ወይም የተቀቀለውን ምስር በሰላጣ መልክ 1 ስኒ መመገብ በቂ ነው። ሁለተኛ ሽምብራ ነው። የደም ስኳር ማስተካከያ እናም የአንጀት ጤና ጠባቂ። ሽምብራ በተለይ ለኢነርጂ እናም ለአጠቃላይ የሰውነት ጥንካሬ በሀገራችን የሚመሰገን በተለያዩ መልክ የሚዘጋጅ ጥራጥሬ ነው። ውስብስብ ካርቦሃይድሬትስ፣ ፕሮቲን፣ ቫይታሚን ቢ6 እና ዚንክን ይዟል። ሽምብራ የደም ስኳር መጠንን የመቆጣጠር አስደናቂ ብቃት አለው። ከምግብ በኋላ ስኳር በድንገት ከፍ እንዳይል ያደርጋል። ሎው ግላይሲሚክ ኢንዴክስ አለው። በአንጀታችን ውስጥ ያሉ ጠቃሚ ባክቴሪያዎችን በመመገብ የምግብ መፈጨትን ያሻሽላል፣ የሆድ ድርቀትንም ያስወግዳል። ሽምብራን ከመቀቀላችን ወይም ደግሞ ከመፍጨታችን በፊት ቢያንስ ከ8 እስከ 12 ሰዓት በውሃ ዘፍዝፎ ማሳደር ያስፈልጋል። ይህ በውስጡ ያለውን ጋዝን የሚፈጥር ንጥረ ነገርን ፋይቲክ አሲድን ያስወግዳል። በቀን ግማሽ ስኒ የበሰለ ሽምብራን በቆሎና በሽምብራ አሹቅ ወይም በንፍሮ መልክ መመገብ አስደናቂ ለውጥን ያመጣል። ሶስተኛ ባቄላ ነው። የአእምሮ ንቁነትናም የጡንቻ ረዳት ነው። ባቄላ በገጠሪቱም ሆነ በከተማዋ የሀገራችን ክፍሎች በስፋት የሚገኝ ለአቅምናም ለጉልበት የሚመከር ምግብ ነው። ኤል ዶፓ የተባለ ልዩ አሚኖ አሲድ፣ ፖታሲየም እናም ከፍተኛ
የቅባት ይዘት ያለውን ፕሮቲንን ይዟል። በውስጡ ያለው ኤልዶፓ የተባለው ንጥረ ነገር በአንጎላችን ውስጥ ዶፓሚን የተባለውን ኬሚካል እንዲያመነጭ ያደርጋል። ይህ ደግሞ የማስታወስ ችሎታን ያጠናክራል፣ የእጅ መንቀጥቀጥንም ይከላከላል፣ የጡንቻ መመናመንንም ይገታል። አረንጓዴውን ትኩስ ባቄላ በቅቅል መልክ ወይም ደረቁን ቀቅሎ በንፍሮ መልክ መመገብ ይቻላል። በሳምንት 2 ጊዜ ግማሽ ወይም 1 ስኒ መመገብ ለአእምሮ እናም ለነርቭ ጤና ትልቅ ዋስትና ነው። አራተኛ ቦለቄ ነው። የእርጅና መከላከያ ጋሻ ነው። ቦለቄ ቀይ ወይም ደግሞ ነጭ በውስጡ ባለው ከፍተኛ የጤና ጥቅም ምክንያት የረጅም ዕድሜ ማረጋገጫ ተብሎ ይጠራል። እጅግ ከፍተኛ አንቲኦክሲዳንት፣ ካልሲየምና ማግኒዥየምንም ይዟል። በሰውነታችን ውስጥ የሴሎች መሞትናም እርጅናን የሚያፋጥኑ ፍሪ ራዲካልስ የተባሉ መርዞችን ያጠፋል። ቆዳችን እንዳይሸበሸብ እናም የአጥንት መሳሳት እንዳይከሰት ትልቅ እገዛንም ያደርጋል። ቦለቄ ሙሉ በሙሉ መብሰል አለበት። ሳይበስል ቢበላ ሆድ የመቁረጥ ስሜት ሊያመጣ ስለሚችል በደንብ አብስሎ በወጥ ወይም በሰላጣ መልክ መመገብ ያሻል። በሳምንት ከ2 እስከ 3 ጊዜ ግማሽ ስኒ ቦለቄን ከሌሎች ምግቦች ጋር ቀላቅሎ መውሰድ ይመረጣል። አምስተኛ ገብስ ነው። የኮሌስትሮል ጠላትናም የሆድ ዕቃ ማጽጃ ነው። ገብስ በጥራጥሬዎችና እህሎች መሃል ንጉሥ ሊባል የሚችል የጥንት አባቶቻችን የጥንካሬ ሚስጥር ነው። ቤታ ግሉካን የተባለ ልዩ የሚሟሟ ፋይበር፣ ሴሊኒየም እናም ቢ ቫይታሚኖችንም ይዟል። ቤታ ግሉካን የተባለው ፋይበር በአንጀታችን ውስጥ እንደ ጄል በመሆን መጥፎ ስቦችንናም ስኳርን አጣብቆ ያስወግዳል። የደም ግፊትን ያስተካክላል። የአንጀት ካንሰርንም በከፍተኛ ሁኔታ ይከላከላል። ከውጭ ሀገር ከሚመጣ ውድ አጃ ወይም ኦትስ ይልቅ የሀገር ውስጥ ገብስን አስፈጭቶ በገንፎ በቆሎ ወይም በአጥሚት መልክ መጠቀም እጅግ የተሻለ ነው። ጠዋት ጠዋት 1 ሳህን የገብስ ገንፎ ወይም 1 ብርጭቆ የገብስ አጥሚትን መጠጣት ለቀኑ ሙሉ ጉልበትን ይሰጣችኋል። 6ኛ ማሽላ ነው። ከኬሚካል ነፃ የሆነው የሴሊያክ በሽታ መፍትሄ ነው። ማሽላ በሀገራችን በተለይም በቆላማ አካባቢዎች በስፋት የሚገኝ ዘርፈ ብዙ ጥቅም ያለው እህል ነው። ፖሊፊኖልስ የተባሉ የእጽዋት ውህዶች ብረትና ፎስፈረስን ይዟል። ማሽላ በተፈጥሮው ግሉተን የለውም። ስለዚህ የስንዴ ምርቶች ለሚያስቸግራቸው ለሆድ መነፋትና ለጨጓራ ህመምተኞችም ፍጹም ተስማሚ ነው። ብግነት ወይም ኢንፍላሜሽንን በመቀነስ የካንሰር ሴሎች እንዳይመረቱም ይከላከላል። ማሽላን ከጤፍ ጋር በመቀላቀል እንጀራ መጋገር ወይም ደግሞ በማሽላ ቂጣና ቆሎ መልክ ማዘጋጀትም ይቻላል። በዕለት ተዕለት የምግብ ዝርዝራችሁ ውስጥ ለምሳሌ በእንጀራ መልክ ማካተት ይቻላል። 7ኛ ኑግ ነው። ለአንጎል ስራ እናም ለቁርጥማት ፍቱን ይዘት አለው። ኑግ በሀገራችን ብቻ በስፋት የሚዘሩና ጥቅም ላይ ከሚውሉ የቅባት እህሎች አንዱ እናም ዋነኛው ነው። ኦሜጋ 6 ፋቲ አሲድ፣ ቫይታሚን ኢ እናም በርካታ ማዕድናቶችንም ይይዛል። የኑግ ፍሬ መገጣጠሚያ ላይ የሚፈጠርን ግጭትና ህመምን፣ ቁርጥማት ወይም አርትራይተስንም ይቀንሳል። የደም ዝውውርንም በማፋጠን ለአንጎል ሴሎች ኦክስጅንን በአግባቡ እንዲደርስ ያደርጋል። ታዲያ ኑግን በመቁላትናም በመፍጨት በማር አሽቶ መብላት ወይም በምግቦች ላይ በመነስነስ መመገብ ይቻላል። በቀን 1 ወይም 2 የሻይ ማንኪያ የተፈጨ ኑግን በምግብ ላይ መጨመር በቂ ነው። 8ኛ ተልባ ነው። ቁጥር 1 የረጅም ዕድሜ ማረጋገጫ ሱፐር ፉድ ነው። ተልባ እጅግ አስደናቂው ዘር ነው። ተልባ በምድር ላይ ካሉ የጤና ምንጮች ሁሉ በቀዳሚነት የሚጠቀስ የሀገራችን የወርቅ ቅንጣት ነው። አልፋ ሊኖሌኒክ አሲድ የተባለ የእጽዋት ኦሜጋ 3 ሊግናንስ እናም የሚሟሟ ፋይበርን ይይዛል። ተልባ የደም ስሮችን በማለስለስ የደም ግፊትን ሙሉ በሙሉ ያስተካክላል። በውስጡ ያለው ሊግናንስ የተባለው ሆርሞንን የሚያስተካክል ንጥረ ነገር
የጡትናም የፕሮስቴት ካንሰርን የመከላከል ከፍተኛ አቅም አለው። የአእምሮን የመርሳት ችግርም ፍጹም ይከላከላል። ተልባን ሙሉ ፍሬውን ከበላነው ሳይፈጭ ዝም ብሎ ስለሚወጣ ምንም ጥቅም አይሰጠንም። ስለዚህ ተልባን በቀላል ሙቀት አብስሎ ሳይቃጠል መፍጨት ያስፈልጋል። ከተፈጨ በኋላ ደግሞ አየር በሌለው ዕቃ ውስጥ አስቀምጦ ፍሪጅ ውስጥ ወይም ቀዝቃዛ ቦታ ማስቀመጥ ይገባል፣ ቶሎ ሊበላሽ ስለሚችል። ታዲያ ጠዋት ጠዋት አንድ የሾርባ ማንኪያ የተፈጨ ተልባን በሙቅ ውሃ በገብስ አጥሚት ወይም በገንፎ ላይ እየጨመራችሁ መውሰድ በሕይወታችሁ ላይ ትልቅ የጤና ለውጥን ያመጣል። ታዲያ ለተሻለ ውጤት እነዚህን 8 ጥራጥሬዎችን ብቻቸው ተአምርን አይሰሩም። ውጤታማ እንዲሆኑ እነዚህን 3 ቀላል ልማዶችን አብራችሁ አከናውኑ። አንደኛ፣ ውሃን በበቂ ሁኔታ መጠጣት። ጥራጥሬዎች ከፍተኛ ፋይበር ስላላቸው በሰውነታችን ውስጥ በአግባቡ እንዲሰሩ እናም የሆድ መነፋትን እንዳያመጡ በቀን ከ6 እስከ 8 ብርጭቆ ውሃን መጠጣት ግድ ይላል። ሁለተኛ ደግሞ መዘፍዘፍ ነው። ጥራጥሬዎችን ከመቀቀላችን በፊት በውሃ መዘፍዘፋችን ንጥረ ነገራቸው በሰውነታችን በቀላሉ እንዲዋሃድ ያደርጋል። ሶስተኛ፣ ቀላል የእንቅስቃሴ ልምድን ማድረግ ነው። ከምግብ በኋላ ከ15 እስከ 20 ደቂቃ ያክል ረጋ ያለ የእግር ጉዞ ማድረግ የስኳር መጠንን በእጅጉ ያስተካክላል። ታዲያ ውድ ተመልካቾቼ ረጅም ዕድሜ መኖርና ጤናን መጠበቅ ውድ በሆኑ የውጭ ሀገር ምርቶች ሳይሆን እዚሁ ሀገራችን ባሉ እንደ ተልባ፣ ምስር፣ ሽምብራ እናም ገብስ ባሉ ቀላል ጥራጥሬዎች የሚገኝ እውነታ ነው። ዛሬውኑ እነዚህን ምግቦች በተገቢ ሁኔታ በየገበታችሁ ላይ ማካተትን ጀምሩ። የዛሬው የጤና ትምህርቴ ታዲያ ይህንን ይመስል ነበረ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ ማድረጋችሁን አትርሱ። ለወዳጆቻችሁ ለወላጅ ዘመዶቻችሁ እንዲደርስ ደግሞ ሼር አድርጉት። መሰል በሳይንስ የተደገፉ እናም የሀገራችንን ነባራዊ ሁኔታ ያገናዘቡ የጤና ትምህርቶች ደግሞ ዘወትር እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁኝ። ለጤናችሁ ትልቅ የሆነ ቦታ አንስጡ። በሚቀጥለው ቪዲዮ በሌላ ድንቅ የጤና ትምህርት እስከምንገናኝ ድረስ ቸር ሰንብቱ። ቻው ቻው።